ሰበር ዜናም የብልጽግና ቡድን በጉልበት ስራ የተሰማሩ ወጣቶችን አፍኖም የሰላም አማራጭን የተቀበሉ ታጣቂዎች በሚል ሐሰተኛ መረጃን እያሰራጨ መሆኑ ታውቋል። ፋኖ በበኩሉ በገባሪዎችና ወዶ ገብ ባንዳዎች የሚቆም ትግል የለም ብሏል። በዝርዝር አሰናድተነዋል። ከጨዋሂትና ከደልጊ በሁለት ግንባር የመጣ የአገዛዙ ቡድን 5 ቁጥር ላይ የተሳካ የደፈጣ ጥቃት ተፈጽሞበታል። ወዲህ ደግሞ የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጁ መላከ ኤዶም ቀሲስ ድጉማና ቀሲስ ደሳለኝ ንሞምሳ የተባሉ አገልጋዮች በታጣቂዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስታውቃለች። ኢትዮጵያም ተፈርሳታለች እንጂም ስልጣናችንን አንለቅም ሲሉ የፌዴሬሽን ምክር ቤት አፈ ጉባኤው አቶ አገኘው ተሻገር ተናግረዋል። ጤና ይስጥልን የተወደዳችሁ አድማጭ ተመልካቾች፣ ከኢትዮ ራይዝ በምሽቱ የመረጃ ሰዓታችን በአርስቱ ያደመጣችኋቸውንና ሌሎችንም ትኩረት የሚሹ ጉዳዮችን አሰናድተን ቀርበናል። እስከ ዝግጅታችን ፍጻሜ አብረን እንቆይም። ከጨዋሂትና ከደልጊ በሁለት ግንባር የመጣው የአገዛዙ ቡድን 5 ቁጥር ላይ የተሳካም የደፈጣ ጥቃት ተፈጽሞበታል። በምስራቅ ደንቢያ በሳንኪሳና ጅብጅባ መካከል በሚገኝ 5 ቁጥር የሚባል ቦታ ላይ ሰፍሮ የነበረውን የበጌ ምድር ክፍለ ጦርን ኃይል ለማፈን የተንቀሳቀሰው የጠላት ኃይል ባልጠበቀው ቦታና ጊዜ ተመቶም አስክሬኑን ታቅፎ ተመልሷል። በክፍለ ጦሩ መረጃ ክፍል በኩል ቀድሞ በደረሰ መረጃ መሰረትም ራሱን አመቻችቶ የቆየው የበጌ ምድር ክፍለ ጦር ናደው ብርጌድ የፋኖ ኃይል ካሰበበት ቦታ ሳይደርስ ከመኪናው እንዳለም በአየር ላይ ጨፍጨፎ መልሶታል። በሁኔታው የተበሳጨው ይኸው የአገዛዙ ቡድን መንገድ ላይ ያገኘውን ገበሬ ሁሉ እየደበደበ ተመልሷል ተብሏል። በተመሳሳይ ሁኔታ በትላንትናው ዕለት ጣቆሳ ወረዳ ድኩል 40 አካባቢ በተመሳሳይ ደፈጣ ከፍተኛ ምት አስተናግዷል። የበጌ ምድር ክፍለ ጦር አካል የሆነችውና ጣና ብርጌድ በሰራቸው ደፈጣም ከደልጊ ወደ ሻውራ የሚያቀናን ኃይል መንገድ ላይ በማድፈጥ መኪና ላይ እንዳለም በከፈቱበት ተኩስም ከፍተኛ ቁጥር ያለው የአገዛዙ ሰራዊት ሙትናም ቆስለኛ ሆኗል። በሌላ መረጃ የብልጽግናው ቡድን በጉልበት ስራ የተሰማሩ ወጣቶችን አፍኖ የሰላም አማራጭን የተቀበሉ ታጣቂዎች በሚል ሐሰተኛ መረጃን እያሰራጨ ነው። ከጉልበት ሰራተኞች በተጨማሪ የባጃጅ አሽከርካሪዎችንና የሊስትሮ ባለሙያዎችን በማፈን ነው የሐሰተኛ ፕሮፓጋንዳ ሰለባ ያደረጋቸው ተብሏል። አገዛዙ እስረኞችን ሰብስቦ የሰላም አማራጭን የተቀበሉ ታጣቂዎች በሚል በአዲስ አበባና በሌሎች ከተሞች ሰልፍ ሊያካሄድ መሆኑን ነው የመረጃ ምንጮች ያጋለጡትም። አገዛዙ በተለይ በደብረ ማርቆስ ከተማ በርካታ ቁጥር ያላቸው በጉልበት ስራና በሌሎች የስራ መስኮች ተሰማርተው የነበሩ ወጣቶችን አፍኖ ወደ ባህር ዳር የወሰዳቸው ሲሆን በተመሳሳይ በሌሎች ከተሞች ወጣቶችን እያፈነ ሊያካሄድ ላሰበው የሰልፍ ትርኢት እያዘጋጃቸው እንደሆነ የመረጃ ምንጮች አጋልጠዋል። በየከተማው በገፍ እየታፈሱ ከሚገኙ ወጣቶች መካከል ተከታታይነት ያለው መድኃኒት የሚወስዱና የአእምሮ ህሙማን ጭምር እንደሚገኙበት ነው ጣቢያችን ከስፍራው ካሰባሰበው መረጃ ለማረጋገጥ የቻለው። የብሔራዊ ተሃድሶ ኮሚሽን እጅ የሚሰጡ የፋኖ አመራሮችና አባሎችን በአዲስ አበባና በሌሎችም ከተሞች የሰልፍ ትርኢት በማድረግ ለማሳየት እቅድ መያዙን ጣቢያችን ከሰሞኑ መዘገቡ አይዘነጋም። የተሃድሶ ኮሚሽኑ እጅ የሰጡ ታጣቂዎች በሚል ሰልፍ ለማካሄድ እቅድ ይዞ የነበረው ሰሞኑን እነ ማስረሻ ሰጤም እጃቸውን መስጠታቸውን ተከትሎ ብዙ ኃይል እናመጣለን ያሉትን ተማምኖ ነው ተብሏል። ነገር ግን እነ ማስረሻም እናመጣለን ያሉትን ኃይል ማምጣት ባለመቻላቸው እጅ ይሰጣሉ ያሏቸውን የፋኖ አመራሮች እስካሁን ለምን አልሰጡም በሚል ኮሚሽኑ እነ ማስረሻ ሰጤን በደብዳቤ መጠየቁንም እንዲሁ ከሰሞኑ መዘገባችን ይታወሳል። የተሃድሶ ኮሚሽኑ እነ ማስረሻም አባሎቻችን ይመጣሉ ባሉበት ቀን ባለመምጣታቸው የሰልፍ ፕሮግራሙ እንደተስተጓጎለበት ገልጾ በአጭር ቀናት ውስጥ እንዲመጡ አስደረጉ ሲል በምክትል
ምክትል ኮሚሽነሩ ብርጋዴር ጀነራል ደርቤ መኩሪያ የተፈረመበት የማስጠንቀቂያ ደብዳቤ ለነ ማስረሻ መስጠቱ ይታወሳል። በሆዳቸው ወድቀው የህልውና ትግሉንና ታላቁን የአማራ ህዝብ የካዱ ባንዳዎች እነ ማስረሻ ሰጤና አቶ መስፍን ወደሚያውቋቸው ፋኖች ስልክ እየደወሉ አዲስ አበባ ከተማ ውስጥ ባለ 3 መኝታ ክፍል ያለው ኮንዶሚኒየም ቤት እናሰጣችኋለን፣ ከግማሽ ሚሊዮን ጀምሮ የስራ መንቀሳቀሻ ገንዘብ ለእያንዳንዱ ሰው ተመድቧል በሚል ለማማለል እየሞከሩ ቢሆንም ነገር ግን አፍንጫችሁን ላሱ የሚል ምላሽ ተሰጧቸዋል። እነ ማስረሻ ይመጣሉ ያሏቸው የፋኖ አመራሮችና አባሎች በመቀረታቸው አገዛዙ የሰልፍ ትርኢቱ ከሚስተጓጎልብኝ በሚል ወጣቶችን ከየመንገዱ ከየመዝናኛ ማዕከሉ ከየስራ ገበታቸውና ከትምህርት ቤቱ በግዳጅ እያፈሰም የሰላም አማራጭን የተቀበሉ ታጣቂዎች በሚል ሐሰተኛ መረጃን እያሰራጨ መሆኑን ነው ሚዲያችን ለማረጋገጥ የቻለው። ፋኖ በበኩሉም በገባሪዎችና ወዶ ገብ ባንዳዎች የሚቆም ትግል የለም ብሏል። አማራነትን ለመናኛ ጥቅም የዋሉ የትውልዱ ጠላቶች ናቸው ያለው ፋኖ የህልውና ትግላችንን በሰርጎ ገብነት የጠላት ተልዕኮ በመቀበል ሲያውኩ የነበሩትን ሁሉ እያራገፍናቸው እንቀጥላለን ብሏል። የዓላማ ጽናት የሌላቸውና የህልውና ትግሉን በቆሰቀቀን በስልጣን ጥመኝነትና በራስ ወዳድነት መንፈስ የአማራ ህዝብን ትግል ለመበተን መሞከር አይን ያወጣም ክህደት ነው ብሎታል። የአማራ ህዝብ በየአዝማናቱ የገጠመውን ብሔራዊ የህልውና አደጋ በመመከት ረገድ የአማራ አርበኞች የአንበሳውን ድርሻ ቢወስዱም የህዝባችን ጥያቄዎች በመመለስ ረገድ ደግሞ እምብዛም አልነበረም ብሏል። ስለሆነም ካለፉት 50 እና 60 ዓመታት በፊት የገጠመንን ብሔራዊ የህልውና አደጋ መልኩን ቀይሮ በፋሽስቱ አብይ አህመድ መንግስት እንደ አዲስ ማገርሸቱ ይታወሳል ብሏል። ስለዚህ በፋሽስቱ አብይ አህመድ የተጀመረውን ወረራ ለመመከት በምናደርገው ርብርብ ደግሞ የአማራ ፋኖ በግንባር ቀደምነት የሚጠቀስ ነው ብሏል። ትግላችን ጸረ ሰው የሆነውን የአብይ አህመድ ስርዓት በመንቀል አዲስ ስርዓትንና ስሪትን መትከል ነው ብሏል። በገባሪዎችና ቅጥረኛ ባንዳዎች የሚቆም የአማራ ህዝብና የልጆቹ ትግል የለም ብሏል። የህዝባችን ተቀዳሚ ጠላትና የባንዳ ምልክት የሆነው የአማራ ብልጽግና በሁሉም የአማራ ግዛቶች ያሰማራው አረመኔ ሰራዊት እየተቀጠቀጠ እየተማረከና እየከዳ ባለበት በዚህ ሰዓት አስርጎ ያስገባቸውና በተልእኮ የህልውና ትግሉ ላይ ተጣብቀው ሚና ያልነበራቸው ምስለ ታጋዮች እጅ እየሰጡ ነው በማለት በቴሌቪዥን መስኮት እያስነገረ ነው ብለዋል። እኛ ግን ወዶ ገቦቹ ፈጽሞ እርባና ቢስና ቤሳቢስቲን አበርክቶ የሌላቸው ናቸው ስንል በኩራት እንናገራለን ብለዋል። ጲላጦሶች ሆይ ጀንበራችሁ ጠልቃለች ያለው ፋኖ ቀሪዎቹ የዳውንት ሙሽሮች መንገዱ ክፍት ነው፣ ቀጥሉ፣ ወደ ቤታችሁ ብልጽግና ተከተቱ ብሏል። ከጥር 2017 ጀምሮ ዳውንት ላይ የከለባት ጉባኤ ያደረገውን ኃይል በአማራ ትግል ውስጥ አስተዋጽኦ እንደነበረው ለማድረግ የተካሄደበት ርቀትም አገዛዙ ነፍስ ውጪ ነፍስ ግቢ ስለመሆኑ እጅግ አመላካች ነው ብለዋል። ስለሆነም በገባሪዎችና በወዶ ገቦች የሚሰራ የፖለቲካ ዝሙት ከርኩስነቱ ውጭ ምንም የሚያመጣው ተጨባጭ ለውጥ የለም ብለዋል። ኢትዮጵያ ትፈርሳለች እንጂ ስልጣናችንን አንለቀም ሲሉ የፌዴሬሽን ምክር ቤት አፈ ጉባኤው አቶ አገኘው ተሻገር ተናግረዋል። የጠቅላይ ሚኒስትሩን ንግግር በመድገም በማሽሞንሞንና ሽጉጤን እጠጣለሁ በማለት የሚታወቁት የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ሰሞኑን ከፋና ብሮድካስት ጋር ባደረጉት ቃለ መጠይቅ አነጋጋሪ መልእክትን ተናግረዋል። የሀገራችን ኤሊቶች የአማራም ሆነ የኦሮሞ የትግራይም ሆነ ሌሎች ቁጭ ብሎ ለመነጋገር ቦታ ስጡ። ከዚያ ውጭ ግን ስልጣንን በትጥቅ በክላሽ መቆጣጠር አይቻልም፣ ምናልባት በግጭት ሀገሪቱን እናፈርሳት ካልሆነ በስተቀር ብለዋል። አክለውም ከ3 ዓመታት በፊት የትግራይ ህዝብ የመላው ኢትዮጵያ ህዝብ ጠላት ነው በማለት ህዝብ ላይ የጥላቻ መርዛቸውን በረጩበት አንደበታቸው መለስ ብለው ዛሬ ላይ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ዛሬም ትላንትም ወደፊትም አብረው ናቸው፣ እንነጣጥላቸው ብንል ውሸት ነው በማለት ራሳቸው ውሸታም መሆናቸውን አጋልጠዋል።
በሌላ መረጃ የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጁ መላከ ኤዶም ቀሲስ ድጉማና ቀሲስ ደሳለኝ ነሞምሳ የተባሉ አገልጋዮች በታጣቂዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስታውቃለች። በቤተክርስቲያኗ በኃላፊነት ደረጃ የሚገኝ አካል ሰሞኑን የህዳር ጽዮን በዓልን አክብረው ሲመለሱ የነበሩ የሀገረ ስብከቱ ስራ አስኪያጅና ሌላ አገልጋይ ሌሎችም በአጠቃላይ 5 ሰዎች ታግተው ነበር። 2ቱ ደግሞ ተገድለዋል ብሏል። በትክክል ግድያው እንደተፈጸመ አረጋግጠናል፣ ሌሎቹ ግን እንደለቀቋቸው ነው የደረሰን መረጃ የሚያመለክተው። ገዳዮቹ ህገወጥ ታጣቂዎች ናቸው ያሉት እኚሁ አካል በአካባቢው ግን አብረዋቸው የሄዱ በርካታ ወጣቶች ነበሩ ወደ አረቶ ማርያም ሲሉ ገልጸዋል። ከአረቶ ማርያም ሲመለሱ ነው ሻምቦ አካባቢ ለመድረስ ጥቂት ሲቀራቸው በህገወጥ ታጣቂዎች የታገቱት። ከብዙ ጥረት በኋላ ሌሎችን ሲለቋቸው 2ቱ ግን እንደተገደሉ ነው መረጃው ያለን ሲሉ ሟቾቹ መጀመሪያ ታግተው እንደነበረ አስረድተዋል። ስጋት እንዳላቸው ገልጸው ነበር። አካባቢው ምን የተለየ ነገር አለ የሚል ጥያቄ የቀረበላቸው የቤተ ክርስቲያኗ አመራር ሲመልሱ በአካባቢው የክርስቲያኖች መገደልና ሞት አዲስ አይደለም። ለረጅም ጊዜ በርካታ ምዕመናንና አገልጋዮች ህይወታቸው አልፏል። ባለፈው 1 ዓመት ከ6 ወራት ግን ምዕራብም ምስራቅ ወለጋ ላይም ቆም ብሎ ነበር ሲሉ አስታውሰዋል። አሁን ደግሞ ከፍተኛ የሆነ የቤተ ክርስቲያን አባቶችን ትልልቅ ኃላፊነት የተሰጣቸውን አገልጋዮችን በእንዲህ አይነት መልኩ ማጥቃት በጣም ቀቢጸ ተስፋ ውስጥ የሚከትና አገልጋዩንም ሆነ አማኙን አንገት ያስደፋም አሳዛኝ ክስተት ነው ብለውታል። የኃላፊ የካህናትም ሆነ የምዕመናን ነፍስ ነው ያሉት አመራሩ በተለየ መልኩ እነዚህ ከፍተኛ የሥራ ኃላፊዎች አገልጋዮችን ጠብቆም እንዲህ አይነት እርምጃ መውሰዱ መልኩን ቀየር ያደርገዋል ብለዋል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ያዝነናል። ጉዳዩንም ከምስራቅ ወለጋ ሀገረ ስብከት ጋር እየተነጋገርን ነው። ከሆሮ ጉዱሩ ሻምቡ ወለጋም 2ቱም ምስራቅ ወለጋም ሆሮ ጉዱሩ ሻምቡም የብፁዕ አቡነ ኒቆዲሞስ ናቸው። ጉዳዩን በሪፖርት መልክ ለቅዱስ ሲኖዶስ ለማቅረብ ዝግጅት እያደረጉ ነው ብለዋል። ባለፉት ዓመታት ምን ያህል ምዕመናን ተገድለዋል ለሚለው ጥያቄ ጥናት ይጠይቃል። በጥቅሉ ብዙ ምዕመናን ህይወታቸውን አጥተዋል። ብዙ አገልጋዮችም ከሞት ባሻገር በመሰደድ ላልተረጋጋ ኑሮ ተዳርገዋል። የሆነ ሆኖ ግን ይህን ያህል ቁጥር ነው ብሎ ለመግለጽ የተጨበጠ የሰነድ መረጃ የለም። ምዕመናን የተረጋጋ ኑሮ እየቀጠሉ አይደለም። በቦታው አገልጋዩም ይሄ ይከተለኛል ብሎ ከአገልግሎቱ ተቆጥቦ ነው ያለው። በመንግስት በኩል ልዩ ትኩረት የሚሻ ጉዳይ ነው ሲሉ አክለዋል። ክቡራትና ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር።